እግዚአብሔር ይመስገን። የእግዚአብሔር የድህነት እቅድ በሚል ቀጣዩን ትምህርት እንቀጥላለን። የእግዚአብሔር የድህነት እቅድ አስቀድሞ በእግዚአብሔር ዘንድ የታቀደ በኢየሱስ ክርስቶስ በኩል ወይም በኢየሱስ ክርስቶስ መገለጥ ለሰው ልጆች ሁሉ የበደል ማስተሰሪያ ሆኖ የተሰበከ የምስራች ነው። ይህንን ከእግዚአብሔር ቃል ሮሜ ምዕራፍ 16 ቁጥር 25 ላይ እንዲህ በሚል በእግዚአብሔር ቃል ሰፍሯል። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረውን አሁን ግን የታየውን በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ በአሕዛብ ሁሉ የታወቀውን ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን። በዚህ በሮሜ ምዕራፍ 16 ክፍል ላይ የተሰበከው ወንጌል ከዘላለም ዘመናት በፊት የተሰወረ ግን መታየቱ አሁን በዘመን ውስጥ እንደሆነ የዘላለም እግዚአብሔር ያዘዘው የመዳን አቅጣጫ እንደሆነ ይህም ደግሞ ለእምነት በመታዘዝ እንደሚፈጸም ይህም ታላቅ ሚስጥር እንደሆነ ስለዚህም ሚስጥር ደግሞ እግዚአብሔር ክብርና ምስጋና እንደሚገባው ይናገራል ሐዋርያው። እንግዲህ ይሄ ስራው አስቀድሞ በእግዚአብሔር ዘንድ የታወቀ የሆነ በሐዋርያት ሥራ ላይ ምዕራፍ 15 ከ14 እስከ 18 ታገኙታላችሁ። ይሄ ነገር ግን ይሄ ዘመን የመዳን ዘመን ወደ ሰው ልጆች እንዲመጣ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ ይላል። ልክ ነው። መዳን የእግዚአብሔር የዘላለም ሐሳብ ወይንም ደግሞ እግዚአብሔር ዘላለማዊ የሆነ የድህነት እቅድ አለው። ወደዛ የድህነት እቅድ ግን ሰዎች የሚመጡት ለእምነት በመታዘዝ ኃጢአታቸው እንዲደመሰስላቸው ንስሐ በመግባትና በመመለስ ነው። ያኔ ነው አሁን የታየው የሚባለው በሰዎች መታዘዝ የሚፈጸም ስለሆነ ማለት ነው። ከዚህ በመነሳት እንግዲህ ስለዚህ የእግዚአብሔር የድህነት እቅድ አንዳንድ ትልልቅ ነጥቦችን እናያለን። ለእምነት መታዘዝ የሚለው ቃል የዘላለም እግዚአብሔር ያዘዘው ዘላለማዊ የድህነት ዋናው ሚስጥር ነው። እንግዲህ ሐዋርያው ጳውሎስ እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረውን እያለ ሲናገር ይሄ በአዲስ ኪዳን የታየው ትልቁ ነገር የእግዚአብሔር ነገር ሆኖ የተገለጠ መሆኑን ማስረዳት መረዳት መቻልን ነው። የሰው ትእዛዝ አይደለም ማለት ነው። ድህነት ወይንም የእግዚአብሔር የማዳን እቅድ በሰዎች የተቀመረ አይደለም ማለት ነው። ሌላኛው ነጥብ በክርስቶስ ኢየሱስ የመስቀል ስራ የተፈጸመ ብሎ በማመን ማንም ሊሰራው የማይችለውን የድህነትና የማስታረቅን ስራ ክርስቶስ ኢየሱስ ብቻ ተፈጸመ ብሎ እንደሰራውና እንደጨረሰው ቤዛውን እንዳቀረበ መጽሐፍ ቅዱስ ይናገራል። ከዚህ ተፈጸመ ከሚለው በኋላ የሚቀጥለው ነገር ምንድን ነው ብለን በእግዚአብሔር ቃል ላይ ስናይ አሁንም ዕብራውያን ምዕራፍ 5 ከቁጥር 9 እስከ 10 ከተፈጸመ በኋላ ይላል። እንግዲህ ቤዛው ክርስቶስም ተፈጸመ ብሎ ከጨረሰው ከክርስቶስ መከራ በኋላ ከክርስቶስ ስቅለት በኋላ ከክርስቶስ ሞት በኋላ ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ይህ የዘላለም መዳን የሚለው ቃል በመታዘዝ ላይ የተመሰረተ መሆኑን አስረጂ ነው ድህነታችን። ስለዚህ
ሰው ሊሰራው የማይችለውን ስራ በመለኮታዊ ክንውን ተሰርቶልን ሰው ግን ይህንን የተፈጸመ ነገር በመታዘዝ ለእምነት በመታዘዝ የሚቀበለው መሆኑን ያ መታዘዙ ደግሞ ለመዳን ምክንያት እንደሚሆንለት ይናገራል። እንግዲህ በዚህ ንግግር ውስጥ በዚህ ቃል ውስጥ ሰው ራሱን አያድንም፣ ነገር ግን ለድህነቱ የቀረበለትን ነገር በመታዘዝ ይቀበላል የሚል ትርጉም ይኖረዋል ማለት ነው። ሶስተኛው እዚህ ጋር ማነሳው ነጥብ በእግዚአብሔር ለመመረጥ ሂደት ውስጥ እዚህ ድህነት ውስጥ ምህረትን በመቀበል ሂደት ውስጥ እንደ ቅድመ ሁኔታ የተቀመጠው የሰው ልጅ መታዘዝ ነው ማለት ነው። ስለዚህ ቅድመ ሁኔታ የሌለበት መዳን አይደለም መዳናችን፣ በእኛ መታዘዝ ላይ የሚወሰን ነገር አለ የሚል ትምህርት አለ። ይህን ነገር ምህረትን በመቀበል ጉዳይ ላይ የሰው ፈቃደኝነት ከሌለ የክርስቶስ የመስቀል ስራና መከራ ስቃዩን ከንቱ እንደማድረግ ይቆጠራል ማለት ነው፣ ተቀባይ ስለሌለ። እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምህረትን እንዳገኛችሁ፣ ይህ ከአይሁዳውያን አለመታዘዝ ከእስራኤላውያን አለመታዘዝ የተነሳ ምህረት እንዳገኛችሁ ሮሜ 11:30 ላይ ነው እንደሚል ቃሉ ሁልጊዜ መታዘዝን መሰረት ያደረገ ምህረት ይታያል ማለት ነው። ይህ በቅድመ ሁኔታ ላይ ለተመሰረተ መዳን ትልቅ ማስረጃ ነው። በመታዘዝ ምክንያት ምህረትን አግኝተዋል፣ ያልታዘዙ ደግሞ ምህረትን አላገኙም። ሌሎች ተጨማሪ ቅድመ ሁኔታዎችን እንዳስፈላጊነቱ የመታዘዝ ማሳያ ሆኖ ሊቀርቡ ይችላሉ። ለንስሐ መታዘዝ፣ ለኃጢአት ስርየት ጥምቀት መታዘዝ፣ እንደገናም ደግሞ ለትምህርት መታዘዝ የሚሉ መጽሐፍ ቅዱስ ላይ የተጠቀሱ ትምህርቶች አሉ። በድህነት ሂደት ውስጥም የምንታዘዛቸው ሌሎች መዳናችንን ለመፈጸም የሚረዱን የእግዚአብሔር ቃል እውነቶች አሉ ማለት ነው። እንግዲህ ድህነት የእግዚአብሔር ዕቅድ ነው ካለን የድህነት ስጦታው ቤዛው ለሁሉ ነው ወይ የሚል ጥያቄ ይነሳል። ሁሉንም ይመለከታል ወይ? በተለይ ቤዛው ማስተሰሪያው ሁሉንም ይመለከታል ወይ የሚል ጥያቄ ይነሳል። ይህን ጥያቄ ለመመለስ የእግዚአብሔርን ባህሪ ራሱ ማወቅ ጥሩ ነው። እግዚአብሔር ፍቅር ነው። እግዚአብሔር ቸር ነው። መጽሐፍ ቅዱስ ስለ እግዚአብሔር በአንደኛ ጢሞቴዎስ ምዕራፍ 2:3-4 ሲነግረን ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ የሚወድ እግዚአብሔር ይላል። የሰዎችን መዳን የሰዎችን ሁሉ መዳን እግዚአብሔር እየወደደ ድህነት ለሰው ልጆች ሁሉ የታቀደ አይደለም ማለት ከእግዚአብሔር ቃል ተቃርኖ የቆመ ሐሳብ ነው የሚሆነው። ስለዚህ ይሄ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር መልካምና ደስ የሚያሰኘው ነገር አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ የሚል እና በጣም መልካም ነው፣ ደስ የሚያሰኝ ትምህርት ነው። ድህነት ለሁሉ ነው፣ ለሰው ልጆች ሁሉ ነው። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል ብሎ መናገር ማስተማር እጅግ አስፈላጊ ነገር ነው ማለት ነው። መጽሐፍ ቅዱስ ሁሉ ኃጢአት ሰርተዋል ይላል፣ ሁሉም የእግዚአብሔር ክብር ጎድሏቸዋል ይላል ሮሜ 3:23 ላይ። በዚህ የመዳን ተስፋ በመሰጠት ጉዳይ ላይ በሰው ልጆች መካከል ምንም አይነት ልዩነት እንዳልተደረገ መጽሐፍ ቅዱስ ያስገነዝበናል። እየተናገርኩት ያለሁት የመዳንን ተስፋ ወይንም ደግሞ ማስተሰሪያውን ወይም ቤዛውን የእግዚአብሔርን ማዳን ዝግጅት ለሁሉ ነው በሚል ርዕስ ላይ ነው። እንግዲህ እየተናገርኩ ያለሁትን ነገር በሌላ አባባል ለመናገር የእግዚአብሔር መቤዠትና የኃጢአት ማስተሰሪያ መስዋዕት ለሁሉ የቀረበ ለሁሉ የተሰጠ መሆኑን እንድናውቅ ያስፈልጋል።
በሰዎች መካከል በተለየ ሁኔታ የማስተሰሪያ መስዋዕት የቀረበላቸው የተመረጡ ኃጢአተኞች የሉ። የነፍሳችን ማስተሰሪያ የሆነው የእግዚአብሔር በግ የዓለሙን ሁሉ ኃጢአት ማስተሰሪያ ሆኖ የቀረበ ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እርሱ የኃጢአታችን ማስተሰሪያ ነው ይልና ለተወሰኑ ለተመረጡ ሰዎች ብቻ የተነገረ እንዳይመስል ለዓለሙ ሁሉ ኃጢአት እንጂ ይላል። የዚህ የመዳን ተስፋ መሰጠት በሰው ልጆች መካከል ምንም ልዩነት ያልተደረገበት መሆኑን መጽሐፍ ቅዱስ ያስገነዝበናል። በሌላ አባባል እግዚአብሔር መቤዠትን እና የኃጢአትን ማስተሰሪያ መስዋዕትን ለሁሉ እንዲቀርብ ለሁሉ የሰጠው መሆኑ በግልጽ መታወቅ አለበት። በሰዎች መካከል በተለየ ሁኔታ የማስተሰሪያ መስዋዕት የተደረገላቸው የተመረጡ ኃጢአተኞች የሉም። የነፍሳችን ማስተሰሪያ የሆነው የእግዚአብሔር በግ ክርስቶስ ኢየሱስ የዓለም ሁሉ ኃጢአት ማስተሰሪያ ነው። መጽሐፍ ቅዱስ በአንደኛ ዮሐንስ 2:2 ላይ እርሱ የኃጢአታችን ማስተሰሪያ ነው ይልና ለተመረጡ ሰዎች ብቻ እንዳልሆነ አጽንኦት ለመስጠት ለኃጢአታችን ብቻ አይደለም ብሎ ነገር ግን ለዓለም ሁሉ ኃጢአት እንጂ በማለት ቤዛነቱ ውስን አለመሆኑን ማስተሰሪያው ለተወሰኑ ለተመረጡ ብቻ የቀረበ አለመሆኑን የእግዚአብሔር ቃል ይናገራል። በተጨማሪ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ እንደተገለጠ ሐዋርያው ጳውሎስ በቲቶ ምዕራፍ 2 ቁጥር 11 ላይ ይናገራል። የዚህ የመጽሐፍ ቅዱስ ክፍል ጭብጥ በተለይ መጽሐፍ ቅዱሳዊው የእግዚአብሔር የመዳን ስጦታ ትምህርት የያዘውን ነገር ዝርዝር ነገር ቁም ነገሮቹን በሁለት ነጥቦች ያስቀምጠዋል። መዳን ከእግዚአብሔር ዘንድ የተሰጠ ስጦታ መሆኑን ሰው በራሱ መዳንን ሊያመጣ የሚችል ስራ ሊሰራ እንደማይችል፣ ሁለተኛው ደግሞ መዳን ለሰዎች ሁሉ ለሰው ዘር ሁሉ የቀረበ ስጦታ መሆኑን ይሄ የቲቶ መልእክት ምዕራፍ 2 ቁጥር 11 ክፍል ያስተምረናል። እንግዲህ ከላይ የተዘረዘሩ ትልልቅ ቁም ነገሮች መዳን ለሰው ዘር በሙሉ የተሰጠ ስጦታ መሆኑንና ይህም መዳን የሰዎችን የግል ፈቃድና ድርሻቸውን የማይጋፋ መሆኑን የሚያመለክቱ ክፍሎች ሁሉ አሉት። ተጨማሪ ክፍሎችን እዚህ ውስጥ ልናይ እንችላለን። ቲቶ 2:11 ነው እየተናገርኩ ያለሁት እና ድህነት ለሰው ልጆች ሁሉ የተሰጠ ስጦታ ነው። ስለዚህ በዛ ውስጥ ሰዎች የራሳቸው ድርሻ አላቸው። ድርሻቸው ምንድን ነው? እነርሱ ያንን መዳን ለመቀበል መታዘዝ የሚገባቸውን መሄድ ያለባቸውን የፈቃዳቸውን የምርጫቸውን ነገር የውሳኔያቸውን ነገር ማረጋገጥ ነው። ስለዚህ ይህን መሰረት በማድረግ መዳን የእግዚአብሔር ስጦታና መዳን ለሰዎች ሁሉ ለሰው ዘር ሁሉ የቀረበ ስጦታ መሆኑን የሚያስረዱን ተጨማሪ ነጥቦችን አነሳለሁ። ድህነት የተነጻጸረው ሰውን ለውድቀት ለኩነኔ ምክንያት ከዳረገው ስህተት ጋር ነው። እንግዲህ በአንድ በደል ምክንያት ይላል መጽሐፍ ቅዱስ ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል ሮሜ 5 ቁጥር 18 ላይ። ወደ ሰው ሁሉ ኩነኔ እንደደረሰ ሁሉ ወደ ሰው ሁሉ ስጦታው ለማጽደቅ እንደመጣ መጽሐፍ ይናገራል። ውስን ውድቀት እንደሌለ ሁሉ ውስን ስጦታ ወይንም ማስተሰሪያ የለም። ይህን ነው የሚያስረዳን። የፍጥረቱ ሙሉ ውድቀት ተጽፏል ብለን እንደተቀበል ነው
ሁላችንም በአዳም ወድቀናል ብለን እንደተቀበልነው ለማጽደቅ የመጣውንም ኃይል ስጦታ ለሁላችን ነው ብለን የመቀበል መታዘዝኛ ውስጥ ሊፈጠር ይገባል ማለት ነው። ስለዚህ ድህነት የተነጻጸረው ለሰው ውድቀትና ኩናኔ ምክንያት ከሆነው ክስተት ጋር ነው ማለት ነው። ሌላኛው በጌታ መልአክ የተነገረው የምስራች በሉቃስ ወንጌል ምዕራፍ 2 ከ10 እስከ 11 ባለ ክፍል ላይ መዳን ለሁሉ የቀረበ ስጦታ እንደሆነ ይናገራል። እነሆ ለሕዝብ ሁሉ የሚሆን የሚል ቃል ነው በመልአኩ የተነገረው የምስራች። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የመድኃኒቱ መወለድና መገለጥ መምጣት ለሕዝብ ሁሉ እንጂ ለጥቂት ለተመረጡ ቡድኖች ወይንም ግለሰቦች ብቻ አይደለም ማለት ነው። ሌላኛው ነጥብ የጌታን መንገድ ከፊቱ እንዲጠርግ መልእክተኛ ሆኖ የመጣው ዮሐንስ መጥምቁ የመስዋዕቱን የማዳን ጉልበትና ችሎታ ውስን አለመሆኑን ባመለከተበት እወጃው የዓለምን ሁሉ ኃጢአት ማንጻት ችሎታውን ጭምር ተናግሯል። በነገው ይላል መጽሐፍ ቅዱስ በዮሐንስ ወንጌል 1:29 ላይ ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ውስን አይደለም፣ ለዓለም ሁሉ ኃጢአት ነው ብሎ ይሄ ከነቢያት ሁሉ ታላቅ የሚል ስያሜ ያገኘ ሰው ተናግሯል። ነቢዩ ኢሳይያስ አስቀድሞ የመስቀሉን ስጦታ በትንቢቱ ሲያውጅልን እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ የሚል ቃል በትንቢተ ኢሳይያስ ምዕራፍ 53 ቁጥር 6 እና 12 ላይ ተጠቅሞ እናያለን። ይህ ማስተሰሪያው ውስን እንዳልሆነ ያበሰረበት የትንቢት ቃሉ ነው። በተጨማሪ ደግሞ ሁላችንንም ለማዳን ደግሞ በቂ ነው። እግዚአብሔር ይመስገን። በዚህ ትንቢት ውስጥ የሁላችንንም በደል መሸከም ችሏል። ያንን ነገር ደግሞ እግዚአብሔር ነው ያኖረው። ስለዚህ ማስተሰሪያውን ወይንም ቤዛውን ውስን ማድረግና ስጦታውን ማሳነስ ከመጀመሪያ ጀምሮ በዚህ ክፍል ለመናገር እንደሞከርኩት የእግዚአብሔር ሐሳብ አይደለም። የእግዚአብሔርም የድህነት እቅድ ውስጥ ያለ አይደለም። የራሱም የክርስቶስ ኢየሱስ ምስክርነትም አይደለም። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ክርስቶስ ኢየሱስ ምስክር አድርጎ ሲያቀርብ ራሱን ለሁሉ ቤዛ ሰጠ ይላል። ይህ በገዛ ዘመኑ ምስክርነቱ ነበር። የክርስቶስ ምስክርነት ለሁሉ ቤዛ መሆኑን ነበረ እንጂ ከፊል የሆነ ውስን የሆነ ማስተሰሪያ እንደሆነ የሚናገር አልነበረም ማለት ነው። አንዳንድ ተጨማሪ ነገሮች ከዚህ ጋር ላንሳና እግዚአብሔር ይመስገን በእግዚአብሔር ቃል በተለያዩ ስፍራዎች ላይ ማስተሰሪያው፣ ቤዛው፣ የማዳን ስጦታው፣ ዝግጅቱ ለሁሉ እንደሆነ የሚናገሩ ክፍሎች አሉ። ለምሳሌ 2 ጴጥሮስ 3:9 ላይ አንዳንዶች እንደሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል። እናንተ የሚለው ነገር ውስጥ ሁሉ አለ። ማንም እንዲጠፋ የእግዚአብሔር ፈቃድ አይደለም። ዮሐንስ ወንጌል 3:16 በጣም በብዙዎች ዘንድ የሚታወቅ ክፍል ነው። እዛ ላይ ምንድን ነው የሚለው? በእርሱ የሚያምን ሁሉ ማመን ይቻል እንጂ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷል ይላል። ስለዚህ
ቤዛው ማስተሰሪያው ሰዎችን ሁሉ የሚያድንና ለሁሉ የቀረበ በቂ የሆነ ማስተሰሪያ ነው። ትንሽ ተጨማሪ ነገሮችን እስቲ ስለ እግዚአብሔር ጸጋም እናንሳ። ይህም የእግዚአብሔር ጸጋ በተለያየ ትርጓሜና በተለያየ አስተምሮ ሰዎች ከመጽሐፍ ቅዱስ በተቃርኖ ስህተቶችን ሲናገሩባቸው ከሚደመጡ መጽሐፍ ቅዱስ ላይ ትልቅ ስፍራ ካለው ቃላት ውስጥ አንዱ ነው። በመጽሐፍ ቅዱሳችን ውስጥ 131 ጊዜ ጥቅም ላይ የዋለ በአዲስ ኪዳን 124 ጊዜ የምናገኘው ጳውሎስ በመልእክቱ ጸጋ የሚለውን ቃል 86 ጊዜ ተጠቅሞታል እና በክርስትና ጉዞ ውስጥ ጸጋ ማዕከላዊ የሆነ ትልቅ ሐሳብ ነው። ስለ ጸጋ ስናስብ ጸጋን ከመዳን ጋር መጽሐፍ ቅዱስ አያይዞታል። መዳን በጸጋ እንደሆነ የሚናገር የእግዚአብሔር ቃል ክፍል አለ መጽሐፍ ቅዱስ ላይ በብዙ ክፍሎች ላይ። ስለዚህ ያገኘነው መዳን ወይንም ከዚህ በኋላ እስከ ኢየሱስ ክርስቶስ መምጣት የቤተ ክርስቲያን ዘመን እስከሚያበቃበት ጊዜ ድረስ ሰዎች የሚድኑት በጸጋ ብቻ ነው። ይህም የሰው ጽድቅ ስራ ወይንም የሰው ጥረት ያልታከለበት ሲሆን እግዚአብሔር ነፃ ስጦታ አድርጎ ለሰው ልጆች የሰጠው ነው የሚል ትርጉም ይኖረዋል። ይህ በግልጽ በጸጋ ከሆነ የዳን ነው በስራ መሆኑ ቀርቷል በሚል በእግዚአብሔር ቃል ላይ የተቀመጠ ሮሜ ምዕራፍ 11:6 ላይ በስፋት የተቀመጠ ቃል ነው እና እግዚአብሔር ይህንን ጸጋ በውድ ልጁ እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው ይላል። ይሄ የጸጋው ባለጸግነት ውስጥ ነው እንግዲህ ማስተሰሪያ ለማስተሰሪያው መታዘዝም ጭምር ያለውና ያዳነንም በቅዱስ አጠራር የጠራን እግዚአብሔር ነው ብሎ መጽሐፍ ቅዱስ እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። በተለይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለው ቃል በጣም ትልቅ ቃል ነው። ጸጋው አለ፣ እምነት አለ፣ እንደገና ደግሞ ስራም ይጠቀሳል እዚህ ጋር። ጸጋው ብቻውን አይደለም፣ በእምነት ይሄ ጸጋውን በማመን ስንድን በህግ ስራና ወይንም በእኛ ጥረት የመጣ ነገር አልተካተተበትም የሚል ትምህርት ነው ያለው። ቅድም ስለ ስጦታው ተናግረናል። እንደ በደሉ መጠን አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። በመቀጠልም ጸጋ ከመጠን ይልቅ በለጠ ይላል። ሮሜ 5:16 እና ከ20 እስከ 21 ላይ ያሉ ክፍሎች ላይ እነዚህን ማየት ይቻላል። ስለዚህ መዳንን በመቀበል ውስጥ የምናደርጋቸው ንስሐ መግባት፣ ለኃጢአት ስርየት በጌታ በኢየሱስ ክርስቶስ ስም መጠመቅ እንደ ስራ የሚቆጠሩ ሳይሆኑ ከእምነት የሚመነጭ የመታዘዝ አካል ናቸው፣ ክፍል ተደርገው ነው የሚወሰዱት። መጽሐፍ ቅዱስ ስለዚህ ሲናገር ሮሜ 1:5 ላይ በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያነትን ተቀበለን ይላል። በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ፣ ያ ከእምነት የሚነሳው መታዘዝ ከኛ የሚመነጭ ነው። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረውን አሁን ግን የታየው ነው በነቢያት መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ
ለአሕዛብ ሁሉ የታወቀው ሚስጥር እንደተገለጠ መጠን ሊያበረታችሁ ለሚችለው ለእግዚአብሔር ምስጋና ይሁን እያለ ይቀጥላል። ሮሜ 16 ላይ እነዚህ የሮሜ 1:5 እና የሮሜ 16 ክፍሎች በሮሜ መልእክት ውስጥ መነሻውንና መድረሻው ላይ የተቀመጡ ሰዎች ስፍራቸውን እንዳይለቁ የሚገድቡ ናቸው። አንደኛው ምዕራፍ 5ኛው ቁጥር ላይ መቼም በብዛት ስለ ጸጋ የተጻፈው የሮሜ መጽሐፍ ላይ ነው። ከሰዎች ከእምነት የሚነሳ መታዘዝ ይፈለጋል ይልና የመጨረሻው የሮሜ መጽሐፍ ምዕራፍ ደግሞ ለእምነት መታዘዝ ይሆን ዘንድ ነው የተሰጠው ብሎ ይዘጋል። ስለዚህ የመዳን ጉዞ የክርስቲያን የመዳን ጉዞ በጸጋ የተደገፈ ሆኖ የሚቀጥል ነው። በዚህ የክርስትና ጉዞ ውስጥ አማኝን የሚደግፉ መንፈሳዊ ስጦታዎች ጸጋ ተብለዋል። መጽሐፍ ቅዱስ ስለ ጸጋው ቃል ይናገራል፣ ስለ ጸጋው መንፈስ ይናገራል፣ ስለ ጸጋ ስጦታ ይናገራል፣ ስለ ጸጋ አምላክ ይናገራል፣ ስለ ጸጋው ዙፋን ይናገራል። ቅዱሳን ጸንተው ስለሚቆሙበት ጸጋም ይናገራል። ምሕረትን ለመቀበልም ጸጋ ትልቅ አስተዋጽኦ እንዳለው ትልቅ ድርሻ እንዳለው የሚናገርባቸው የመጽሐፍ ቅዱስ ክፍሎች አሉ። ስለዚህ በጉዞ ውስጥ የሚያጋጥሙ ድካም፣ ኃጢአት፣ የመተላለፍም ኃጢአት ይሆን ሰው የመተላለፍን ኃጢአት አሸንፎ ያለማድረግ ኃጢአት የሚባሉት በጎ የሆነውን ነገር አለማድረግ፣ በእነዚህ ነገሮች ሲከሰስ በኢየሱስ ክርስቶስ ደም እየነጻ ወደዚያ ወደ ወጣበት እንዳይመለስ ኃጢአት እንዳይሰለጥንበት ወደ ጸጋው ዙፋን እርዳታን እየለመነ ምሕረትን እየተቀበለ መዳንን ወደ መፈጸም ወደ መጽናት ይጓዛል። ለዚህ ነው በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለዚህ መዳንን ለመፈጸም የእግዚአብሔር ጸጋ እርዳታ ያስፈልገናል ማለት ነው። ከእንቅልፍ የምትነሱበት ሰዓት አሁን ነው። አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል ይላል። እንደዚህ አይነት ተመሳሳይ ክፍሎች ጋር የምናየው ነገር የእግዚአብሔርን የጸጋ እርዳታና